አንድ በጣም ታዋቂ አባባል አለ። ከድሃ ቤተሰብ መወለድ ያንተ ጥፋት አይደለም፣ ድሃ ሆነ ማደግ ግን ያንተው የራስ ጥፋት ነው ይለናል አብርሃም ሊንከን። ሰላም፣ ይህ ንቃት ሚዲያ ነው። ስማኝ፣ ዛሬ በጣም ወሳኝ የሆነ ቶፒክ አንስተን እንወያያለን። አስተውለ ከሆነ አብዛኛው የኢትዮጵያ ሕዝብ ድህነት በሚባል በሽታ የተጠቃ መሆኑ ግልጽ ነው። ይህንን በቁጥር ብናሰላው ከ90% በላይ በደከመ የኢኮኖሚ ደረጃ የሚኖር ሕዝብ ነው። በጣም የሚያሳዝነው ግን አንተ ራስህና በዙሪያ ያሉ ሰዎች በዚህ ቁጥር ውስጥ መመደባቸው ነው። አስተውል፣ በዚህ ምድር ላይ እንደ ድህነት በጣም የሚያስጠላ ነገር የለም። እስኪ አስብ፣ አንድ ነገርን ማድረግ ፈልገ በገንዘብ እጥረት ምክንያት ሳታደርገው ስትቀር፣ መግዛት ፈልገ ነገር ግን ገንዘብ ስለሌለ ብቻ ስትተወው፣ ኢቭን አንዳንድ ማህበረሰብ ውስጥ ባለ የኢኮኖሚ ስታተስ ወይም ባለ የኢኮኖሚ ደረጃ መሰረት ትቀላቀላለህ ወይም ደግሞ አውቶማቲካሊ ትገለላለህ። ይህ ደግሞ በጣም ልብ የሚሰብርና አእምሮን የሚነካ ነገር ነው። ስለዚህ አሁን አንተ ራስህን ያለህበትን የኢኮኖሚ ደረጃ የማትፈልገውና መቀየር ወይም ኢኮኖሚህን መለወጥ የምትፈልግ ከሆነ ይህ ቪዲዮ ላንተ ነው። በዚህ ቪዲዮ በታዋቂ ጥበበኞች ንግግር የታገዙና በገንዘብ ብቻ ሳይሆን በህይወት ስኬት ላይ ድህነትን የሚጋብዙ 5 መጥፎ ልማዶችንና ከነመፍትሄያቸው እንወያያለን። እስከዛሬ በዚህ በሚያስጠላ የድህነት ዓለም ውስጥ እንድትዋኝ ያደረጉ 5 ዋና ዋና ልማዶችን እነግርሃለሁ። ምንጊዜም እንደምለው አሁን የምትኖረው ህይወት የልማዶች ውጤት ናቸው። ስለዚህ የድሃ ህይወት የምትኖረው ከድሃ ቤተሰቦች ስለተወለድክ ሳይሆን በህይወት ባካበትካቸው የማታያቸው ነገር ግን ጎጂ የሆኑ ልማዶች ናቸው። ስለዚህ እነዚህን 5 ልማዶች መቅረፍ በጀመርክ ሰዓት በእርግጠኝነት በራስ ላይ ለውጥ ማየት ትጀምራለህ። ስለዚህ በቀጣዮቹ ደቂቃዎች የምናነሳቸው ሐሳቦች ዝም ብለው የሚነሱ ሐሳቦች አይደሉም፣ ነገር ግን በዓለማችን ላይ ስኬታማ የሆኑ ሰዎች ያለፉባቸው፣ ብዙዎችን ደግሞ ከታች አንስተው ወደ ላይ ያወጡ እውነታዎች ናቸው። ስለዚህ እነዚህን ልማዶች ማወቅ ብቻ ሳይሆን ከአሁኑ ሰዓት ጀምሮ እነዚህን ልማዶች ለመቅረፍ ብትወስኑ ዛሬ ካላችሁበት ሁኔታ የዛሬ 1 ዓመት የምትቆሙበት ቦታ ፍጹም የተለያየ እንደሚሆን አልጠራጠርም። ስለዚህ ይህንን ቪዲዮ የምታየው ወይም የምትሰማው አንተ በእነዚህ 5 ልማዶች ራስህን የምታገኝ ከሆነ ቀጥታ አክሽን ለመውሰድ ወስን። አለበለዚያ ይህ ቪዲዮ ምንም አይጠቅምም። ምክንያቱም የህይወት መሪ ራስህና ራስህ ብቻ ነህ። ማንም ሰው አንተን ጎትቶ ሀብታም ሊያደርግህ አይችልም። ነገር ግን እነዚህ ልማዶች በራስህ ላይ አስተውለህ ለመቅረፍ አክሽን የምትወስድ ከሆነ በእርግጠኝነት መቀየር ትጀምራለህ። በዚህ ቪዲዮ እንደምትጠቀም ስለማልጠራጠር ላይክ እና ሼር በማድረግ ቪዲዮን ጀምር። እስካሁን የንቃት ሚዲያ ቤተሰብ ካልሆንክ ደግሞ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። ቀጥታ ወደ ቪዲዮ። አንደኛ፣ ነገን ተስፋ ማድረግ ወይም ፕሮካስቲኔሽን የምንለው ነው። አስታውስ፣ አንደኛውና ትልቁ የድህነት ወዳጅ ነገ የሚባለው ነው። ነገ ጀምራለሁ፣ ሰኞ ጀምራለሁ፣ በሚቀጥለው ሳምንትም ጀምራለሁ ወይም ደግሞ በሚቀጥለው ወር የተሻለ መስራት እችላለሁ ብለን የምናሳልፈው ሰዓት ሳታውቃቸው ወደ ዓመታት መቀየር ይጀምራሉ። አንድ ታላቅ ሰው ሲናገር የነገር ኃላፊነት ዛሬን በመሸሽ ልታመልጠው አትችልም ይለናል። ስኬታማ ሰዎች አንድ ነገር ለማድረግ ሲያስቡ በፍጹም የሆነን ጊዜ አይጠብቁም፣ ምክንያቱም ፍጹም የሆነ ጊዜ ስለሌለ። ስለዚህ ለስኬታማ ሰዎች ነገ የሚባል ቀን የለም። ለነሱ ቀን ማለት ዛሬ ብቻ ነው። ስለዚህ ይህ ነገ የሚባለው ቃል ለብዙዎቻችን መቃብር ሆኖብናል። እስቲ ቆም ብለህ አስበው። ባለፈው ዓመት ነገ ጀምራለሁ ብለህ ያሰብከውን ሐሳብ ወይም ስራ ዛሬ ላይ ትልቅ ደረጃ ሊያደርስ ይችል ነበር። ስለዚህ ነገ ገና ያልተጨበጠ ተስፋ ነው። ትላንት ደግሞ አልፎ የሄደ ታሪክ ነው። ስለዚህ በእጅ ላይ ያለው ብቸኛው ሀብት አሁን ነው። አብዛኞቻችን ሁኔታዎች እስኪመቻቹ እንጠብቃለን። ገንዘብ እስኪኖረን፣ እውቀት እስኪኖረን ወይም ደግሞ የሆነ ደጋፊ ሲኖረኝ እጀምራለሁ ብለን እናስባለን። ነገር ግን ወደ ሁኔታው ስንመጣ ነገሮች የሚመቻቹት ስንጀምር እንጂ ስንጠብቅ አይደለም። ድህነት የሚመገበው ያመለጡ እድሎችን ነው። ስኬት ደግሞ የሚገነባው ዛሬ ላይ በምናደርጋቸው ትናንሽ እንቅስቃሴዎች ነው። ስለዚህ ይህ የነገ አባዜ አይምሮህን ካሰረው በኋላ በስንፍና ዘመናችንን እንድንጨርስ ያደርገናል። ሁለተኛው ለእዩልኝ መኖርና የብድር አዙሪት ይባላል። ሌላው ድህነታችንን ወደ ህይወታችን የሚጋብዘው ልምድ የሌለንን ማንነት ለሰዎች ለማሳየት የምናደርገው ሩጫ ነው።
ዋረን በፌት የሚባል ታዋቂ ቢሊዮነር የማያስፈልግህን ነገር ዛሬ የምትገዛ ከሆነ ነገ የሚያስፈልግህን ነገር ለመሸጥ ትገደዳለህ ይላል። ብዙዎቻችን የቅርብ ጊዜ ወይም በጣም ውድ የሆነ ስልክ እንገዛለን፣ እንዲሁም ደግሞ በድዌ የተለያዩ ነገሮችን እንገዛለን። ይህ ለሰዎች ለመታየት የምንኖረው ኑሮ በመጨረሻ የኪስ ባዶነት ብቻ ሳይሆን የአእምሮም ጭንቀትም ጭምር ይዞብን ይመጣል። አስታውስ፣ እውነተኛ ሀብት ያለው ከሚታየው ቁሳቁስ ጀርባ ሳይሆን ካልተነካው የሂሳብ ቁጠባ ውስጥ ነው። ይህ ለእዩልኝ መኖር የሚባለው አካሄድ ብዙዎችን ገና ሳይበቅሉ እንዲረግፉ አድርጓቸዋል። ለሰርግ ወይም ለተለያዩ የጭፍን ድግሶች ብለው የሚበደሩት ገንዘብ ለነገ ነፃነታቸው ዛሬ ላይ ይሸጡታል። ባለሀብቶች ሀብታቸውን የሚገነቡት በዝምታ ነው። ድሆች ግን የሚያገኙትን ጥቂት ሳንቲም ሌሎችን ለማስደሰት ያጠፉታል። አስታውስ፣ ሰዎችን ለማስደመም ብለህ የምትገዛውን ዕቃ አንተን ለድህነት ሲዳርግህ፣ አንተ ያስደሰትካቸው ሰዎች ግን አንተን በፍጹም አይረዱም። እውነተኛ ሀብት የሚመጣው ከኪስ ሙሉነት እንጂ ከልብስ ውድነት አይደለም። ራስህን መሆን ሲያቅትህ ድህነት በደጃፍ ላይ ድንኳኑን ይተክላል። ገንዘብህን ለእዩልኝ ስታባክንና ኪስ ሲጎድል ቀጥሎ የምታደርገው ሌላኛውን የድህነት መገለጫን ነው። ይህም ለደረሰብህ ኪሳራና ለድህነት ተጠያቂ የምታደርገው ሌላ ሰው መፈለግ ትጀምራለህ። ስለዚህ ሶስተኛው የድህነት ልማዶችን ወይም ድህነትን ሊያመጡብህ የሚችሉ ልማዶች መካከል የጥቁር ጣት አባዜ ወይም ሌላውን መውቀስ ይባላል። ድህነት መጀመሪያ መልእክተኛን ሲልክ አስቀድሞ ሰበብን ያስቀድማል። ሰዎች ለድህነታቸው መንግስትን፣ ቤተሰብን አለያም ደግሞ እድላቸውን ይወቅሳሉ። ቢልጌት ግን አንድ እውነታን ቁጭ አድርጎ አስቆምጦታል። ከላይ እንደጠቀስኩት ድሃ ሆነ መወለድ ያንተ ጥፋት አይደለም፣ ድሃ ሆነ መሞት ግን ያንተ ጥፋት ነው ይላል። ጣትህን ወደ ሌላ ሰዎች በጠቆምክ ቁጥር የህይወትህን ቁልፍ ለዛ ሰው አሳልፈ እየሰጠህ ነው። ስለዚህ ስኬትህ የሚጀምረው ለህይወትህ ሙሉ ተጠያቂ ሆኔ ነኝ ብለህ ማመን ስትጀምር ነው። ይህ የወቀሳ በሽታ የሰዎችን የመለወጥ አቅም ሽባ የሚያደርግ ነው። ቤተሰቦቼ ስላልተረዱኝ ነው፣ ሀገሪቱ ስላልተመቸችኝ ነው፣ እድል ስላልቀናኝ ነው እያልክ ምክንያቶችን ስትዘረዝር እጅህ ላይ ያሉትን የመስራት ጉልበትና የማሰቢያ አእምሮህን ትረሳዋለህ። እስኪ ልጠይቅህ፣ ሌላውን በመውቀስ ብቻ አንድ ሰው ህይወቱ የተቀየረ ሰው ንገረኝ። በፍጹም አታገኝም። ምክንያቱም ወቀሳ ምንም አይነት መፍትሄ አያመጣም። እንዲያውም ወቀሳ በበዛ ቁጥር በውስጥ ያለው ተሸናፊነት እየሰረጸ ይመጣል። ስኬታማ ሰዎች ግን ችግር ሲገጥማቸው ማንን ልውቀስ ሳይሆን ከዚህ ምን እማራለሁ፣ ከዚህ ምን ልወስድ እችላለሁ ብለው ራሳቸውን ይጠይቃሉ። ሁል ጊዜ ማስታወስ ያለብን ነገር ቢኖር ለውጥ የሚጀምረው ከውጭ ሳይሆን ከውስጥ ነው። የራሳችንን ኃላፊነት መውሰድ ሲያቅተን አእምሯችን አዲስን ነገር ማሰብ ያቆማል። ሁሉንም አውቃለሁ ወይም ደግሞ እኔን አይመለከተኝም ብለህ ማሰብ ትጀምራለህ። አራተኛው ልማድ ለድህነት ትልቁን አስተዋጽኦ የሚጫወተው አእምሮን አለመመገብና መማርን ማቆም ነው። አራተኛው ነጥብ ላይ ብዙዎች ትምህርትን ሲጨርሱ አብሮ የሚቆመው ድህነትን የሚያፋጥነው የእውቀትን ድርቅ ምን እንደሆነ በጥልቀት እንመለከታለን። ብዙዎቻችን ትምህርት ቤትን ስንጨርስ መማር ያቆመን ይመስልናል። ነገር ግን እውነተኛው የህይወት ትምህርት የሚጀምረው ከዚያም በኋላ ነው። ጊዜ የለኝም እያልን ሰዓታትን በማህበራዊ ሚዲያና በፊልሞች ላይ እናጠፋለን። ነገር ግን በቀን 10 ገጽ መጽሐፍ ለማንበብ እንሰንፋለን። ቤንጃሚን ፍራንክሊን እንዲህ ይላል፣ በእውቀት ላይ የሚደረግ ኢንቨስትመንት ሁሌም ከፍተኛ ወለድ ያስገኛል ይለናል። ምክንያቱም አእምሮህን ካልመገብከው ኪስህን ሊመግብልህ አይችልም ይላል። ዓለማችን በየቀኑ እየተለዋወጠች ነው። ዛሬ የምታውቀው እውቀት ነገ ላይ ይሰራልህ ይችላል። ሁሉንም አውቃለሁ ማለት ደግሞ የድህነት ትልቁ ምልክት ነው። ብዙ ሰዎች ለሰውነታቸው ምግብን ለማግኘት በሺዎች የሚቆጠሩ ገንዘብን ያወጣሉ። ለአእምሯቸው ግን አንዲትን መጽሐፍ ለመግዛት ይከብዳቸዋል። አስታውስ፣ ገቢ የሚጨምረው የአንተ አእምሮ እየጨመረ ሲመጣ ብቻ ነው። አዲስ ክህሎት ካልተማርክ፣ አዲስን መረጃ ካልያዝክ፣ እናም አስተሳሰብህን ማታሳድግ ከሆነ በዛው ልክ የገቢህ መጠን ባለበት መቀጠሉ አይቀሬ ነው። ሀብታም ሰዎች ጊዜያቸውን ከመዝናናት ይልቅ በትምህርት ላይ ያጠፋሉ። ድሆች ግን ጊዜያቸውን ከትምህርት ይልቅ በመዝናናት ጊዜያቸውን ያጠፋሉ። ዛሬ የምታነባት አንዲት ገጽ ነገ ለምትገነባው ህልም ትልቅ መሰረት ትሆናለች። ወደ መጨረሻውና በጣም ወሳኝ ወደ ሆነው ነጥብ ስናልፍ ሳናውቀው ህይወታችንን የሚመርዙብንን አሉታዊ ሰዎች ተጽዕኖ እናያለን። ይህ ነጥብ ምናልባትም እስካሁን ያየናቸው ነጥቦች በሙሉ አፍርሶ ድህነት ውስጥ ሊያቆየን የሚችል አደገኛ ሐሳብ ነው። ስለዚህ አምስተኛ የአምስቱ ሰዎች ተጽዕኖ ወይም ከአሉታዊ ሰዎች ጋር መዋል። የመጨረሻውና ወሳኙ ነጥብ የምንውላቸው ሰዎች ናቸው። አንድ ጊዜ ጂም ሮን እንዲህ ሲል ተናገረ፣
አንተ የምትውልባቸው የአምስቱ የቅርብ ጓደኞች አማካኝ ነህ ይላል። ከአምስት ተስፋ የቆረጡና ስለ ችግር ብቻ የሚያወሩ ሰዎች ጋር የምትውል ከሆነ ስድስተኛው ተስፋ የቆረጠ ሰው አንተ ትሆናለህ። ችግር ተላላፊ በሽታ ነው። ስለዚህ በዙሪያ ያሉ ሰዎችን የሚያወሩት ስለ እድገት፣ ስለ ስራና ስለ መፍትሄ እንዲሆን በተቻለ መጠን አድርግ። ምናልባት አንዳንዴ የምንወዳቸው ሰዎች እንኳን ሳያውቁት የድህነት ሰንሰለት ውስጥ ተጠምደው እናገኛቸዋለን። አይሆንም፣ አይሳካም፣ ተው ምን ያደርጋል፣ ያደክመሃል ከሚሉ ሰዎች ጋር መዋል ያንተን መንፈስ ጥንካሬ እያዛለው ይመጣል። ስለዚህ ስኬታማ ለመሆን የግዴታ ስኬታማ ሰዎች መካከል መኖር አለብህ። ምክንያቱም እነሱ ስለ አዳዲስ ሀሳቦች ማውራትን ልምዳቸው ነው። አንተን ያበረታቱሃል፣ ከውድቀትህም እንድትነሳ ይረዱሃል። ብዙዎች ግን ስለ ሰዎች ያወራሉ፣ ሰዎችን ያማሉ፣ ሌላውም ሲወድቅ ደስታን ያገኛሉ። ስለዚህ በዙሪያ ያሉ ሰዎችን ስትቀየር የምታየው ዓለምና የምታገኘው ውጤት አብሮ ይቀየራል። ጎታች ጓደኞችን መያዝ እግርህ ላይ ከባድ ድንጋይ አስሮ እንደመሮጥ ይቆጠራል። ስለዚህ ወዳጆቼ ድህነት ርግማን ሳይሆን እኛ በየቀኑ የምናደርጋቸው ትናንሽ ምርጫዎች ውጤት ነው። ስለዚህ ነገ ማለትን ስታቆም፣ ለሰው እይታ መኖራችንን ስንተው፣ ኃላፊነትን ስንወስድ፣ መማር ስትቀጥልና ትክክለኛ ጓደኞችን ስትመርጥ የሀብት በር መከፈቱ አይቀሬ ነው። ምናልባት ጉዞ ረጅም ሊሆን ይችላል፣ ነገር ግን የመጀመሪያውን እርምጃ ዛሬ መጀመር ትችላለህ። ስለዚህ እነዚህን 5 ልማዶች ከህይወትህ በመቅረፍ የስኬት መንገድህን መጀመር ትችላለህ። እናም ድህነትን ሊያመጡብን የሚችሉ ከነዚህ ከ5ቱ ልማዶች በተጨማሪ አለ ብላችሁ የምታስቡ ከሆነ ኮሜንት ላይ አሳውቁኝ። ምክንያቱም እናንተ ጋር ያለ እኔ ጋር የሌለ፣ እኔ ጋር የሌለ ደግሞ እናንተ ጋር ስለሚኖር። ቪዲዮ እንደተመቻችሁ አልጠራጠርም። ስለዚህ ቪዲዮ ወደ ሌላ ሰዎች እንዲደርስ ሼር እና ላይክ ማድረጋችሁን አትርሱ። እስካሁን የንቃት ሚዲያ ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።